እኔ ምንሽ ላይ ፈረንጅ ጎረቤት ኖሮሽ ያውቃል እዚህ ሀገር ያለው ኖሮኝ ያውቃል ውጭ አልኖርኩም ግን ትንሽ በሄድኩበት ጊዜ አጭር ጊዜ ፈረንጅ ጎረቤት ነኝ ነበር ምን ይመስላል ግን አጭር ጊዜም ቢሆን በጣም በራሳቸው ዓለም ላይ ያሉ ሰዎች ናቸው እውነት ማለት በቤተሰብ መብት አይነኩም ግን የራሳቸውን አስጠብቀው ነገር አስጠብቀው እኔ እንኳን ኖሮኝ ያውቃል ግን እንግዲህ በዙሪያችን ያሉ የሌሎች ሀገር ዜጎች በሀገራችን እንዴት ነው የሚኖሩት የሚለው የተለያየ ሀገር ባህል ተሞክሮ ካላቸው ሰዎች ጋር ጥሩ ልምድ የምንወስድበት ፈረንጁ ጎረቤት ዛሬ ዘወትር ማንን ይዞ መጥቶ ይሆን የማንን ሀገር ባህል የማንን ሀገር አናኗር ያሳየናል ፈረንጁ ጎረቤት Ninde? Ronald. Hello there. How are you? Good, thank you. Please come in. That's the Ethiopian way. Yes. Salam nehndit. Alena. Javeri Mazgan. Please come in. You're welcome. Let me take off my shoes. Please do. But actually, you don't even have to do that. Really? Feel free at home. Okay. Please come in. Please come in. Please have a sit. ሻይ እየጠጣህ ነበር መሰለኝ ሻይ እንጠጣ So Ronald, I just want to say Ronald, ቤት ድረስ እንድመጣ ስለጋበዝከኝ አመሰግናለሁ ወደ አንተም የመጣሁበት ምክንያት ስላንተ ማወቅ ፈልጌ ነው Please ደስ ይለኛል ስለራሴ እነግርሃለሁ So Ronald, please introduce yourself Ronald, እስቲ ራስህን አስተዋውቅልን ከየት ሀገር እንደመጣህና ለምን ያህል ዓመት እዚህ ሀገር ቆይተሃል So my name is Ronald ስሜ ሮናልድ ጋቴራ ይባላል ግማሽ ሩዋንዳዊ ግማሽ ኮንጎዊ ነኝ እዚህ ሀገር እስካሁን ለ10 ዓመት ቆይቻለሁ I've been in this country for about 10 years 10 ዓመት በጣም ረጅም ጊዜ And it seems like you በዚሁ አማርኛ ቋንቋ ለመልመድ የቸገረህ አይመስለኝም አይደል Well, I would be honest with you. እውነቱን ልንገርህ ወደ አዲስ ሀገር ስትመጣ ለመጀመሪያ ጊዜ ሰዎች የሚያወሩበትን ቋንቋ መስማት ትፈልጋለህ መልመድ ትፈልጋለህ በዚህ ምክንያት የአማርኛ ትምህርት ለሁለት ወር ወስጄ ነበር And did you find them hard? አማርኛ ቋንቋን እንዴት አገኘው አልከበደህም I'll tell you the truth. እውነቱን ለመናገር የኔ ሀገር ቋንቋና አማርኛ ቋንቋ በጣም ይለያያሉ ሩዋንዳ ሀገር በምን ቋንቋ ነው የሚግባቡት So in Rwanda we speak Kinyarwanda. ኮንጎ ሀገር ውስጥ ደግሞ ከ200 በላይ ቋንቋዎች ይወሩበታል በዋናነት የሚወራው ግን ሊንጋና ፈረንሳይኛ ነው ሩዋንዳ ሀገር አንድ ቋንቋ ነው የሚወራው ትንሽም ሀገር ናት Take us back a decade ago. ከ10 ዓመት በፊት ወሰደኝና ስለ ቤተሰቦች ንገረኝ መጀመሪያ የመጡትም እነሱ ናቸው አይደል ወይስ ከነሱ ጋር ነው የመጣው No, I had to stay back for my schooling. አይ ትምርቴን እስከመጨረስ ድረስ ሀገር ቤት ነበርኩኝ ቤተሰቦቼ በ2012 እንደ አውሮፓውያን አቆጣጠር ነው ወደዚህ ሀገር የመጡት UNHCR ይሰሩ ነበር ከዛም ትምርቴን በናይሮቢ ከተማ ጨርሼ ወደ ኢትዮጵያ በ2014 እንደ አውሮፓውያን አቆጣጠር መጣው What did you hear about Ethiopia? ከወላጆች ስለ ኢትዮጵያ ምን ነበር የሰማኸው Oh well, my parents were telling me ወላጆቼ መጀመሪያ የነገሩኝ ስለ ምግቡ ነው ምግብ ወዳለው ስለ እንጀራ የነገሩ ነበር ቻፓቲ እንደሚመስል ነግረውኝ ነበር ቻፓቲ ደግሞ በደቡብ ምስራቅ እስያ የሚታወቅ ምግብ ነው አሁን በአፍሪካ እየተለመደ መጥቷል ስለዚህ ቻፓቲ ያላቸው ስል እናቴም ቻፓቲ ሳይሆን እንጀራ የሚባል ምግብ አላቸው አለች ይለያል ለማየትና ለመመገብ በጣም ፈልጌ ነበር What was your first experience like? ለመጀመሪያ ጊዜ እንጀራ ስትቀምስ እንዴት አገኘኸው Let me be honest with you when I saw እንጀራ ለመጀመሪያ ጊዜ ሳይ ምግብ አልመሰለኝም ነበር ምክንያቱም ተጠቅልሎ ነበር የጠበቀኝ ከስር እሳት እየተቀጣጠለ ባለ ነገር ላይ ቀርቦልኝ ነበር ስሙን ረሳሁት Okay, we call ሸክላ ማለት ነው ሸክላ አዎ ሸክላ ከዛም እንጀራ ቀርቦልኝ ጥብስ ነበር የበላሁት የምትወደው የምግብ አይነት ይመስለኛል It is my favorite exactly እውነት ነው የምወደው የምግብ አይነት ነው ስለዚህ እንጀራ ለመጀመሪያ ጊዜ ካየው በኋላ ይበላል እንዴ ብዬ ጠይቄም ነበር ሰውም ለመጀመሪያ ጊዜ ስቀምሰው የሚሰማኝን ስሜት ማየት ፈልገው ነበር ከዛም በኋላ ግን የሚበላ ምግብ እንደሆነ ነገሩኝ ከዛም እናቴ ያለችኝ ነገር ትዝ አለኝ ለመጀመሪያ ጊዜ ከቀመስኩት በኋላ ጥሩ ነበር ጫው ነበር ያለኝ ግን ከስጋውና ከሚጥሚጣው ጋር ይጣፍጥ ነበር I mean it comes with a lot ከሚጥሚጣም ጋር ይቀርባል አዋዜ ሰናፍጭም አላስለቀሱም Oh yeah አው አልቅሻለሁ What do you really love about ስለ ኢትዮጵያና ስለ ኢትዮጵያውያን ምን ትወዳለህ What I really love about Ethiopia ከኢትዮጵያ የምወደው ነገር ቢኖር ህዝቧን ነው
እንግዳ ተቀባይነታቸውን እወደዋለሁ። ለምሳሌ ሬስቶራንት ውስጥ ምግብ ብታዝና ሌሎች እዛ ያሉ ደንበኞች ሌላ ጠረጴዛ ላይ ሲበሉ ብታገኝ ወይም ምግባቸው ቀድሞ ከመጣላቸው አብረህ ከነሱ ጋር እንድትበላ እንብላ እያሉ ይጋብዘዋል። ይህ ባህል ሌላ ሀገር አይታየም። ይህ በጣም ደስ ይላል። ውብ ሀገር ነው ያላችሁ። በኢትዮጵያ ያልሄድኩበት የለም ማለት ይቻላል። ሰሜን ብትል፣ ደቡብ ብትል፣ ምስራቅ ብትል፣ ምዕራብ ብትል which city or which ከጎበኛቸው ከተሞች መካከል በጣም የወደድከው የትኛውን ነው? I would be honest with you. I loved Dredawa. ድሬዳዋን በጣም ወዳታለሁ። ለምን ብትለኝ ሰውን ወደዋለሁ። በጣም እንግዳ ተቀባይ ናቸው። አብራቸው እንድትበላ እንድትጠጣ ይጋብዟል። ሐዋሳንም በጣም ወዳታለሁ። የሚያምር ቦታ፣ ለም ቦታ፣ ስለ ሀገሬ ታስታውሰኛለች። As soon as I dived into your household ቤትህ ከገባሁኝ በኋላ ከባለቤትህ የተነሳሃቸው ፎቶዎች ተደርድረው አይቻለሁ። እንዴት እንደተገናኛችሁ ንገረኝ እስቲ። Well, let me give credit to my wife. በመጀመሪያ ለባለቤቴ ምስጋና ማቅረብ ፈልጋለሁ። ቤቱን እንደዚህ ያደረገችው እሷ ናት። The couch that you're sitting on የተቀመጥክበት ሶፋም የለበሰው ጨርቅ ደስ ይላል። የኬንያዎች ማሳይ ሰዎች ትዝ ይሉኛል። Yeah, you're right. ልክ ብለሃል። ይህ ጨርቅ ከኬንያ ነው የመጣው። የማሳዮች ጨርቅ ነው። አፍሪካዊ እስከሆንኩኝ ድረስ አፍሪካዊ ነገሮች ቤቴ ውስጥ ማኖር አለብኝ እላለሁ። ከባለቤትህ ጋር እንዴት ተዋወቃችሁ? My wife, she's American. ባለቤቴ ሰሜን አሜሪካዊት ናት። ቤሲቲ ከሚባል ከተማ ከሚሻገን ግዛት ነው የመጣችው። በስራ እዚህ ነው የተዋወቅነው። በወቅቱም መምህር ነበረች። የሉሃ ነገር ነው። ግጣምን መቼና እንዴት እንደምታገኝ አታውቅምና። Two people from ሁለት የተለያዩ ሰዎች ከሁለት የተለያዩ ሀገራት የመጡ ሌላ ሀገር መጥተው ተጋቡ። She was my colleague. የሥራ ባልደረባዬ ነበረች። ከዛም በኋላ ውሃ አጣጪ ሆነች። You got married here. እዚህ ነው የተጋባችሁት። ኢትዮጵያዊ በሆነ ስርዓት ነው የተጋባችሁት። ቀበሌ ሄዳችሁ ነው የተፈራረማችሁት። ያንን ስርዓት እንዴት አወቃችሁት? It was all new for us. ሁሉም ነገር ለኛ አዲስ ነበር። ጓደኞቻችን አማከረን። ስለ ቀበሌዎች ነግረውን ነበር። የተጋባንበት ቀበሌም አስታውሰዋለሁ። ቀበሌ ወረዳ 9 ጎሮ ይባላል። ልዩ ሂደት ነበረው። ማተም ያለው የጋብቻ ምስክር ወረቀታችንን ለመቀበል ወደ ተለያዩ ቢሮዎች መሄድ ነበረብን። አድካሚ ቢሆንም እዚህ ሀገር መጋባቱን ነበር የፈለግኩት። 10 ዓመት የቆየሁበት ሀገሬ ነው። ኑሮዬን ለመመስረት የፈለግኩት እዚህ ነው። አባትም ልሆን ነው። ባለቤቴም 1 ወር ከግማሽ ነው የቀራት። Wow, congratulations. Congra ብያለሁ። Let's talk about the garment that we're actually already. ስለለበስነውም ልብስ እናውራ እስቲ። ይህንን ልብስ ከአንድ ጋናዊ እንደ ስጦታ የተሰጠኝ ነው። አንተም የለበስከውም ከኔ ጋር ይመሳሰላል። በአፍሪካ አህጉር ጠቅላላ ተመሳሳይ ነው ማለት ይቻላል? Well, actually this አብዛኛው አፍሪካዊ የሚለብሰው ነው ማለት ይቻላል። የትም ሀገር ብትሄድ አፍሪካዊ መሆን ይገመታል። ነገር ግን እያንዳንዱ ሀገር የራሱ ልዩ የሆነ የባህል ልብስ አለው። And let's also talk about music. ስለ ሙዚቃ እናውራ ደግሞ። በእነዚህ 10 ዓመታት መቼስ ያልሰማኸው የለም ብዬ ገምታለሁ። የትኛውን ኢትዮጵያዊ ሙዚቃ ማድመጥ ደስ ይልሃል? የትኛው ዘፋኝ ታደንቃለህ? በጭፈራስ? Well, I've been listening to Teddy Afro. ቴዲ አፍሮን በጣም እሰማዋለሁ። ቴዲ አፍሮ የኔ ጀግና ነው። ላምባዲና የሚለው ዘፈን በጣም ወድለታለሁ። ሩዋንዳ ሀገር ሆኜ ሰማው ነበር። እዚህ መጥቼ ስለዚህ ዘፈን ጠይቂያቸው ነበር። እንግሊዘኛ የጨመረበት ዘፈንን ወድለታለሁ። There was one song that እንግሊዝኛ ቋንቋ የተጠቀመበት ዘፈን አለ። ስለ ቦብ ማርሌ የዘፈነው ዘፈን ነው። The Bob Marley. አዎ በትክክል እሱ ዘፈን ነው። Bob Marley. Tell us about the cultural. ስለምትወደው ባህላዊ ጭፈራዎች እስቲ ንገረኝ። When I got here, እዚህ ሀገር ስመጣ አንድ ቋንቋ ብቻ ያላት አንድ የሀገር ባህል ልብስ ያላት ነበር የመሰለኝ። በኋላ ከ80 በላይ ቋንቋዎች የሚወሩበት ሀገር መሆኗን ተረዳው። ያንዳንዱ ክልል የራሱ ባህል፣ ምግብ፣ አለባበስ አለው። ለዚህም ነው ይበልጥ ይህን ሀገር እንድጎበኝ ያጓጓኝ። ጉራጌ ክልል ነበርኩኝ። አጨፋፈራቸው ደስ ይለኛል። ጉራጌኛ ጭፈራ ትሞክራለህ? you see, one problem I have is ያው የምቸገረው እጆቼንና እግሮቼን አንድ ላይ ማጣመር ነው ያቃተኝ። እስካሁን እነሱ ግን አጣምረው ሲጨፍሩ ማየት በጣም ደስ ይለኛል። Today is your lucky day. ዛሬ የእድል ቀንህ ነው። የተወሰነ ላስተምርህ እችላለሁ። you see, if you show me. ጥሩ፣ አንተ ጉራጌኛ ካሳየኝ እኔ የሀገሬን ባህላዊ ጭፈራ አሳያለሁ። I know
That was good. I got it. I'm learning a little bit. Well, you got to jump around and... ትንሽ ዝላይ ይፈልጋል መላ ሰውነትን እንድታንቀሳቀስ ይጠይቃል So, I want you... እስቲ ያንተን ሀገር ጭፈራ አሳየኝ Now it's my turn. መልካም የኔን ሀገር ላሳየ እኛ ሩዋንዳውያን ስንደንስ ላሚቷን እያስታወስን ነው የምንደንሰው ወተትና ስጋ የምናገኘው ከላም ስለሆነ ስንደንስም ቀንዳቸውን ለማሳየት እጃችንን እንዘረጋለን የላም ዳንስ ይባላል One, two, 1, 2, and then 1, 2, 3, 4, 5, and then when you're trying to end it, you end it like when the knee's up. Sometimes it has to be with a shield. With a shield, yeah. Yeah, because Rwandese were warriors. Warriors. So it's like this. Like that, exactly. That's a traditional dish. Actually, you got it. You're doing so good. I really like it. Thank you. You're doing amazing. You got it. So now we've had a good time dancing. በመጨፈራችን ጥሩ ጊዜ ያሳለፍን ይመስለኛል ያንተን ጭፈራ ወድጄዋለሁ ስለ ላም ጭፈራ ብዙ ተምሬያለሁ Now that we've danced አሁን ታዲያ የቀረን ምግቡ ነው የሩዋንዳ የኬንያ የኮንጎ እንድትሞክረው ፈልጋለሁ Let's go. ደስ ይለኛል ጥሩ አንዴ ልዘጋጅና እንሄዳለን I didn't ask you for... ስለ ስራህ አልጠየቅኩም ሮናልድ I'm በሙያዬ መምህር ነኝ Oh, really? ምንድነው የምታስተምረው called የእንግሊዘኛ አስተማሪ ነኝ 10ኛና 11ኛ ክፍል አስተምራለሁ ለምን ያህል አመት አስተምረሃል I have about 8 የ8 አመት የማስተማር ልምድ አለኝ ወድጄው የምሰራው ስራ ነው How do you find Ethiopia? ኢትዮጵያዊ ተማሪዎችና ባልደረቦችህ እንዴት ታገኛቸዋለህ Well, I'm telling you it's በጣም ድንቅ ነው በ8 አመት ውስጥ ብዙ ነገር ተምሬያለሁ በጣም አክባሪና ትሁት ናቸው ሙያዊ ስነ ምግባርም የተላበሱ ናቸው And rumor has it that you got skills ሌላም ችሎታ እንዳለህ ተነግሮኝ ነበር I really do you know ልክ ነው ምግብ መስራት ወዳለሁ በሆነ ወቅት የሩዋንዳ ኤምባሲ ምግብ ሰሪ ነበርኩኝ How do you find የሀገርህን ምግብ ለመስራት ግብአቶችን እንዴት ማግኘት ትችላለህ አትቸገርም You know I would say ለአንዳንድ ሰው ሊከብድ ይችላል ለሌሎች ደግሞ አይከብድም እዚህ ሀገር ብዙ አመት የቆዩ ዜጎች አሉ ግብአቶቹን የት እንደሚያገኙ የሚያውቁ አሉ ወደዚህ ሀገር ገና አዲስ ለመጡ ሰዎች የት እንደሚገኝ ያውቁ ለኔ ለመጀመሪያዎቹ ጥቂት አመታት ተቸግሬ ነበር በአሁኑ ሰዓት ለማግኘት አልቸገርም Tell us the main staple የሩዋንዳ ዋና ምግብ ምንድነው ለኢትዮጵያ እንጀራ ካልን ለሩዋንዳ ምን እንላለን So in Rwanda we have ሩዋንዳ ሀገር ውስጥ ብዙ አይነት ምግብ አለ በዋናነት የሚጠቀሰው ግን ስኳር ድንችና ባቄላ ነው ሌላው ደግሞ ኡጋሊ የሚባለው ነው ከበቆሎ ዱቄት ነው የሚሰራው ኡጋሊ እዚህ አይበላም There is a sort of ኢትዮጵያ ውስጥ የሚበላው አንድ ምግብ አለ ገንፎ ይባላል መቼስ ስለ ገንፎ ሰምተሃል አይደል I have tasted ገንፎ አዎ በደንብ ሌላው በጣም የምወደው ምግብ ነው ከኡጋሊ ጋር ስለሚመሳሰል ደስ ብሎኝ ነው የምበላው በጣም ቢለያዩም ተቀራራቢ ናቸው ካሳቫ እዚህ ይገኛል No actually it's not easy to get cassava in Addis Ababa አዲስ አበባ አይገኝም ነገር ግን አንድ ጓደኛዬ በደቡብ ክልል አርባ ምንጭ አካባቢ እንደሚገኝ ይነግረኛል What do you really love? ኢትዮጵያ ምግብ ምኑን ትወደዋለህ? Well, let me start with what I really like. የምወደውን ምግብ መጀመሪያ ልንገርህ። ዶሮ ወጥ እወዳለሁ። ቅመም አለው። ዶሮ የምወድ ሰው ነኝ። ሽሮ እወዳለሁ። ፍርፍርም እወዳለሁ። እነዚህ ምግቦች ጣፋጭም ጤናማም ናቸው እላለሁ። Because you know as a melting pot of አዲስ አበባ የአፍሪካ መዲና እንደመሆኗ ብዙ አፍሪካውያን የሀገራቸውን ምግብ ናፍቀው እዚህ ይመጣሉ ማለት ነው። Exactly. አዎ በትክክል My nose could not help but smell. የቀረበልን ማዕድ ምንድነው? This is the vegetarian. ይሄ የጾም ምግብ ነው። ባቄላ ከሩዝና አትክልት ጋር And this here is called kachumbali. እኛ ቲማቲም ቁርጥ እንለዋለን። Timatim kurt. And this is kachumbali. This is kachumbali. In Kenya, Rwanda. In actually Swahili. In Swahili. Kenya, Swahili. This is kachumbali. This is kachumbali. So it's like a salad, timatim kurt as you said. Yes. Yeah, so it's like salad. Yeah. And this is in Amharic we call this gommen. This is exactly. This is gommen. Yeah. I don't know how you call this in This is Amharic. bakela. Bakela. Very good. And this is ruz. Ruz. So right. easy to get this here. You can get this here. Yeah, all right. And then what about on the other side? We have fish. ይሄ ደግሞ አሳ ነው። ያ ደግሞ ኡጋሊ ነው። አንተ ስለምትጾም ይሄንን ትበላለህ። ኡጋሊውን ትሞክረዋለህ። ሌላው ደግሞ የተጠበሰ ድንች ነው።
What is this? ይሄ ምን ይባላል? It's called in my language? Yeah. Ibirayi. ኢብራዩ ይባላል። ለሁለት ተቆርጦ ተቀቅሎ ተጠብሶ ይቀርባል። ያ ደግሞ ዶሮ ከሩዝ ጋር ነው። One thing with East Africans. እኛ አፍሪካን አትክልት አይለየንም፣ በተለይ ባቄላ። ምግቡን የሰራችው ሰው ጋር ላስተዋውቅ። This is Emihans. ኤሚያንስ ትባላለች። ኤሚያንስ እንዴት ነሽ? እሷ ናት ምግቡን የሰራችው። ከኮንጎ ነው የመጣችው። Yeah. So you speak French or Swahili? Speak French. French. Okay. Merci beaucoup. Je vous en prie. And how to say it? This is bien. C'est très bien. Très bien, très bien. C'est très bon. C'est très bon. Je vous en prie. Soyez toujours le bienvenu en Moja. Thank you. Thank you. Thank you so much. He said thank you for coming. እዚህ ስለመጣህ ደስ ብሎኛል ነው ያለችው። Thank you so much, Emihans. Looks good. So Now I'll we're taste it going now. to eat. Yeah. Okay. All right. Let's try it and see. Okay. Nice. Thank you. Of course, I'd like to say, Yeah. thank you for ካንተ ጋር ስለነበረኝ ቆይታ ላመሰግንህ እወዳለሁ። ስለ ሩዋንዳ፣ ኮንጎ፣ ምስራቅ አፍሪካ ስላንተ አሳይተኸኛል። እና ማለት የምፈልገው ነገር ቢኖር Murakoze. Naam ni Murakoze cyane. Thank you so much. ሙራኮዚ እኔም አንተ ጋር የነበረኝ ቆይታ እጅግ ጥሩ ነበር። እሁድን በኢቢኤስ ይከተላል።